እኛ ለሰዎች የምንሰጣቸው ሰከንድ ቻንስ አለ። ለሰዎች የምንሰጫቸው ሁለተኛ እድል አለ። ግን ሳይኮሎጂ ከማስጠንቀቂያ ጋር ነው የሚናገርሽ። ይሄን ያጠኑ ሰዎች ለሰዎች ሁለተኛ እድል ስትሰጪ ማስጠንቀቂያዎች አሉ። ይቅርታ ማለት ምንም ፕሪኮንዲሽን የለውም። ይቅርታ ነው። ሁሌ ይቅርታ ትያለሽ፣ ዩ ፎርጊቭ። ግን ያንን ሰው መልሰሽ ያንን ቦታ ልትሰጪው ስትይ ግን ትጠነቀቂያለሽ። 4 መሰረታዊ ነገር ያስቀምጣሉ። የመጀመሪያው ያ ሰው ስላጠፋው ጥፋት ኃላፊነቱን ይወስዳል ወይ? ሰይጣን አሳሳተኝ የሚለው ወይ ኤክስኪውዝ ነው የሚፈልገው። ልክ አዳም እሷ ነች እንዳለ ሔዋንን እነሱ እንዲህ ስላደረጉኝ ነው እንዲያጠፋሁት ነው የሚለው፣ ወይስ በትክክል አጥፍቻለሁ የኔ ጥፋት ነው አም ሪስፖንሲብል ለዚህ ጥፋቴ ነው አድሚት አደርጋለሁ ጥፋቴን እቀበላለሁ ይላል ወይ? አንድ የሚታየው ይሄ ነው። ሁለተኛ የባህሪ ለውጥ አምጥቷል ወይ? ቢሄቪየራል ቼንጅ አምጥቷል። ለምሳሌ ሰውየው ሰክሮ ከሆነ ጥፋቱን ያጠፋው ከዛው መጠጣቱን ካላቆመ እድል አትሰጪው። ምክንያቱም ደግሞ ሰክሮ ያጠፋል። ሰከንድ ቻንስ አትሰጪው። ስለዚህ ሰከንድ ቻንስ ለመስጠት ኮንዲሽኖች አሉ። ይሄ ሰው መጠጡን አቁሞ ከሆነ መደባደቡን አቁሞ ከሆነ አስባበት ሰከንድ ቻንስ ሰጠዋለች። ስለዚህ የባህሪ ለውጥ ያስፈልጋል። ኃላፊነቱን መውሰድ አለበት። ሶስተኛ የምታየው ተጸጽቷል ወይ? ይሄ ሰው እቺ ሴት ወይም ይሄ ሰው ባደረገው ነገር ሁለተኛ ዳግም እድል የምሰጠው ተጸጽቷል ወይ? ሪሞርስፉል ነው ወይ? ሪግሬት አድርጓል። ማድረግ አልነበረብኝም፣ በፍጹም አጥፍቻለሁ፣ በቃ እንዴት አደረኩት ብሎ ተጸጽቷል? ያንን ቼክ ማድረግ አለብሽ። ያለበለዚያ ደግሞ ሊያጠፋ ይችላል። የሆነ ነገር ሰርቆሽ ከሆነ ደግሞ ሌላ ነገር ሊሰርቅሽ። አራተኛው ጊዜው ወደ ኋላ ቢመለስለት፣ ወደ ኋላ ጊዜው ሪዋይንድ ቢደረግ ምን ታደርጋለህ ብለሽ ትጠይቂዋለሽ። ዲፍረንትሊ የምታደርገው ነገር ምንድን ነው? እንዲያረግ ነበር ብሎ መልካም አማራጭ ከመረጠ ለዛ ሰው ሰከንድ ቻንስ ሰጫለሽ። ያለበለዚያ ግን ጠጥቶ አጥፍቶ አሁንም መጠጥ ካላቆመ፣ ተደባዳቢ ሆኖ አጥፍቶ አሁንም ይደባደብ ከሆነ ሰከንድ ቻንስ እንድትሰጪው አይፈቀድም። እና አንዳንድ ጊዜ ሰዎች ከህይወትሽ ሊወጡ ሲሉ you should let them go መሄድ አለባቸው። if they have to go let them go። ይሄ ድርቅ እንላለን፣ ግን አቢዩዘርስ ይሆናሉ፣ ኔጌቲቭ ሰዎች ይሆናሉ፣ ደጋግሞ የሚጎዱሽ ይሆናሉ። እና መሄድ ካለባቸው ካንቺ ህይወት መውጣት ካለባቸው እነዛ ሰዎች ይውጡ፣ ፍቀጅላቸው። let them go if they have to go let them go። እና ይሄን ማድረግ ያለብን ጊዜ ይኖራል። በፍቅርም ግንኙነት ምን ይባላል? if you love something set it free ይባላል። if you love something set it free, if it comes back it's yours, if it doesn't it never was ይላል። አንድ ነገር ከወደድሽው ልቀቂ። ተመልሶ ከመጣ ያንቺ ነው፣ ተመልሶ ካልመጣ ቀድሞውንም ያንቺ አልነበረም። እና አንዳንዴ ሰዎች ከህይወታችን መውጣት ያለባቸው ሲሆኑ we should let them go። ቶክሲክ የሆኑ ደጋግመው የሚጎዱን ሁሌ ኔጌቲቭ የሆኑ አጠገብሽ ተቀምጣ ሁሉ ጊዜ አንቺን ጥፋት ጉዳት የምትፈልግ ከጭኛሽ ጋር የምታጣለሽ ከሰው ጋር የምታጣለሽ ነገርሽን እንደምታበላሽ ከሆነች let her go, she has to go። ይሄንን አንዳንዴ ማድረግ አለበት። ዳግም እድል ሰው አጥፍቶ ወይም ተሳስቶ ከሰው የሚያገኘው ወይም ከእግዚአብሔር የሚያገኘው ቻንስ ነው። ውጭ የሚያነሱት ነጮቹ የሚያነሱት ቶማስ ኤዲሰን ነው። በጣም ደክሞ አምፖል የሰራው እሱ አይደል? በጣም ደክሞ የመጀመሪያውን አምፖል ሰራ። አምፖሉን ሰራና ለሚረዳው ልጅ ይሄን አምፖል እዛ አፕስቴርስ ፎቁ ላይ ወሰድና አስቀምጣለሁ። ልጁ ተረከበ አምፖሉን፣ ደረጃውን ይዞ ወጣ። ልክ ደረጃው ጫፍ ላይ ሲደርስ ከእጁ ወደቀበት እና ተሰበረ። ቶማስ ኤዲሰን የደከመበት ነው፣ በጣም ስንት ጊዜ የደከመበት ነው። ከዛ አልተቆጣውም። ኦኬ ተሰበረ አለ። እንደገና መስራት ጀመረ። መልሶ ሰራውና አምፖሉን ለዛው ልጅ ቅድም አምፖሉን ለሰበረው ለሱ ለራሱ በልሽ እንውሰድና እዛ ፎቅ ላይ አስቀምጣለሁ።
ይሄ የሰከንድ ቻንስ የዳግም እድል ጥጉን ነው የሚያሳይሽ። ያ ልጅ ግን በጣም ጎበዝ ሆነ እና ዳግም እድል ለሰዎች የምትሰጪው እድል ነው። አንድ ሰው አጥፍቶ ካጠፋ በኋላ ከተሳሳተ በኋላ ኦኬ ይቅርታ ማድረግ ሌላ ነገር ነው። ይቅርታ አድርገሽ ከዛ በኋላ ላታየው ትችያለሽ። ግን ሰከንድ ቻንስ ስንሰጥ ይህን ካጣራሽ በኋላ በጣም መልካም ነገሮች ደግሞ አሉ በሳይኮሎጂ። አንደኛ ኢሞሽናል ቤኔፊት አለው፣ ደስታ ይሰጣል። ሁለተኛ ሰዎች ይለወጣሉ ወደ መልካም። በተለይ አጥፍተው ሁለተኛ እድል ስትሰጫቸው ከዛ ከተለወጡ በጣም ጥሩ ሰዎች ይሆናሉ። ለአንቺ ደግሞ እጅግ መልካም ያንን ለማካካስ ብለው መልካም ሰዎች ይሆናሉ። ሁለተኛ እድል ስትሰጫቸው ሰዎች ሊያደርጉልሽ የምትወጂውን ነገር አንቺ ታደርጊላቸዋለሽ። አንቺ ሰከንድ ቻንስ እንደምትፈልጊ በምድር ላይ ለሰዎች ሰከንድ ቻንስ ሰጫቸዋለሽ። አንድ በጣም ወደው አባባል አለ። ምን ይላል መሰለሽ? what you make happen for others will happen to you። ለአንቺ መልካም ነገር እንዲሆንልሽ ሳመቻችልሽ ለእኔ መልካም ነገር ይሆንልኛል። አንቺ ለከሌ ጥሩ ነገር እንዲሆን ለስታመቻች ለአንቺ ይሆንልሻል። ለዚህ ነው what you make happen for others will happen to you የሚባለው እና ትልቅ ፕሪንሲፕል ስለሆነ ይጠቀማል ማለት ነው። በሰውየው ላይ ክፉ ነገር እንዲሆንበት ካደረኩ ደግሞ እኔ ላይ ክፉ ነገር ይፈጠራል። ሰከንድ ቻንስ ሳገኝ ዳግም እድል ሳገኝ በጣም በጥንቃቄ ነው መያዝ ያለብኝ። ያችን ያገኘኋትን እድል ደግሜ እንዳላበላሽ ደግሜ እንዳላጠፋ በጣም ተጠንቅቄ ነው መሄድ ያለብኝ። ምክንያቱም ከዚህ ፊት አጥፍቼ ይሆናል። ከዛ አሁን ሁለተኛ እድል አገኘው፣ የሶስተኛ እድል አገኘው። አጥፍተን አበላሽተን ሁለተኛ ሶስተኛ እድል ስናገኝ በጥንቃቄ ከበፊቱ የበለጠ በጥንቃቄ ልንይዘው ይገባል። ምክንያቱም ሰዎች ከሁለት ጊዜ በላይ ከሰከንድ ቻንስ በላይ ላይሰጡሽ ይችላሉ። አንዴ ይቅርታ ያደርጉልሻል፣ ከዛ ሊሉ ይችላሉ። ምክንያቱም እንደ እግዚአብሔር አይደሉም። ሰዎች ሊለወጡ ይችላሉ። ወንድሜ ቢሆን እህት ብትሆን ጓደኛ ቢሆን ማን ቢሆን ልጅ ብትሆን ሊለወጡ ይችላሉ። እንደ እግዚአብሔር ያለ ማንም there is no one like God። ምን ማለት ነው? አጠፋለሁ፣ አንድ ጊዜ ይቅርታ ያደርግልኛል አንድ ሰው። ደግሜ ሳጠፋ እንዴ አላበዛውም እንዴ ባለፈው እንዲያጠፋ ይቅርታ አደረኩለት እንደገና ደግሞ ይልሻል ሰው። እሱ ግን ፈጣሪ ይቅር ይልሻል፣ አሁንም ይቅር ይልሻል፣ አሁንም ይቅር ይልሻል። ማቆሚያ የለው። እግዚአብሔርስ አሁንም ይደርስልሻል፣ አሁንም ያደርግልሻል፣ አሁንም ያደርግልሻል።